አንተ ደጎ ሳምራዊ እለፍ በመንገድ በኢያሪኮ ላይ ጥሎኛል ወንበዴ ነፍሴን ወደ ጽሞሞ ተቃርባለችና ያለ መድኃኒት ክርስቶስ ቶሎና ኢየሱስ ቶሎና እኔ የሚሰማኝ ነገር ብነግራችሁ ጨለማ መሃል ቆሞ ወዴት እንደሚሄድ ያውቅም ጨለማ ነው ወደፊት ለፊትም ለማሄድ አይችልም ወደ ኋላም ማሄድ አይችልም ወደ ግራም ወደ ቀኝም ማሄድ አይችልም ምን እንዳለ ስለማይታየው ማለት ነው እንደዚህ አይነት እንትን ውስጥ ነው ያለው ጨለማ ውስጥ ነው ያለው ምንም እንትን የለኝ በዚህ በሽታ አለ በዚህ ችግር አለ የፋይናንሻል ችግር አለ በሽታ አለ ከቤተሰቤ ተለይቼ ነው ያለው ብዙ ጊዜኛ ምን እንደነግጥበት ጊዜ አለ እሱ ለሊቱን ሙሉ ያቺ ድንጋይ እዛች ላይ ቁጭ ብሎ ነው የሚያድረው በቃ መተንፈስ ይፈልጋል እንዴት ነው ያው ጎረቤት አይተኛም እንደዚህ አይነት ነገር ይያለ አምሮህም ሻይለህም ወጣ እንላለን እናየዋለን አይዞህ እንላለን ደርብ ልብስ መደረብ አይፈልግም ምክንያቱም በደረበ ቁጥር በጣም ያመመው ነው የሚመጣው ያነቀው ነው የሚመጣው አቸው ማውን ያው ጥበቃ ላይ ነው ያሉት በሰው እጅ ነው ያሉት ልጃቸው ባለቤትም እንደዛው ወጅ ግሯ ተይዛለች እሷ በሰው ነው የምትንቀሳቀሰው በሰው ነው የምትበላው የሚያጠጣት እሳቸውም እንደዛው እሱም እንግዲህ እዚህ ቤት ውስጥ 3 ታማሚ ነው ያለው እሱም እንደ ልቡ አይበላ እንደ ልቡ አይጠጣ ምግብ በመጠን ነው ውሃ በመጠን ነው እና ሁላቸውም ስቃይ ላይ ነው ያሉት ለልጆች በፊት ይደውላሉ ነበር አሁን አልደውልም እነሱ ናቸው የሚደውሉት ይደውሉና ይጠይቁኛል ዳና ነኝ ይላቸዋል ምን ይላቸዋል እና መምህር ወርቅነህ ብርቱ ነው ባለው የመጣሁት ከኦሮሚያ ክልል ነው ከምዕራብ ሸዋ ዞን ከጂባት ወረዳ ከሸነን ከተማ ነው እዛ ቤተሰብ አሉኝ ልጆች አሉኝ እዛ መምህር ለ20 አመት እዛ ሲያገለግል ነበር እና እዛ የተለያየ መስሪያ ቤት ውስጥ አገለግያለሁ የመጨረሻ ልጅ ነኝ ለአባቴም ለእናቴም የመጨረሻ ልጅ ነኝ 9ኛ ልጅ ነኝ ማለት ነው እና ከነዚህ እንግዲህ አሁን 4 ወንዶች አሉ 4 ሴት አሉ ከኔ ጋር ማለት ነው እኔ የመጨረሻ ልጅ ነኝ ከዛ ውስጥ እንግዲህ ተምሬ ዲግሪ እንኳን ሰርቼ ጂማ ዩኒቨርሲቲ ላይ አንተን ያልኩት እኔ ነኝ ማለት ነው ከወንድሞቼ ሁሉ ማለት ነው እንግዲህ ባቂሜ በአባቴና እናቴ በእርሻ ነው የሚተዳደሩት በእርሻ ተዳደራሉ ያው እኔ የገጠር ልጅ ነኝ የእርሻ እንትን በደንብ ይሰራለሁ አርሳለሁ በእርሻ በጣም ስረዳቸው ነበር እስከ እድሜ ለትምህርት እስከሚበቃና ከዛ እስከሚወጣው ድረስ ካብትም ስጠብቅ ነበር ከዛ በኋላ ወደ እርሻ
ገብቼ እርሻ ሲያርስ ነበረ። እርሻውንም እንደዛው እያረስኩኝ መጨረሻ ላይ እኔ ወደ ትምህርት ቤት እንትን ብዬ መጨረሻ ላይ እነሱም እንግዲህ ዛሬ በሕይወት የሉም አባቴም እናቴም እንጂ እንደዚህ ሲረዳቸው ነበር። ዲፕሎማ የተማርኩት በእንትን ነው፣ በአምቦ ነው የተማርኩት። በአምቦ ዩኒቨርሲቲ ነው የተማርኩት። እሱን ጨርሼ ከዛ በኋላ ነው ወደ ስራ ገብቼ ከዛ በኋላ ነው ስራ ውስጥ ሆኜ ዲግሪን የጨረስኩት። ለ5 ዓመት በመምህርነት ነው የሰራሁት። ከዛ በኋላ ለ9 ዓመት ዳይሬክተር ሆኜ ነው የሰራሁት። ዳይሬክተር ሆኜ ሰርቼ እዛ ላይ ሪዋርድ እንኳን ሆኛለሁ ማለት ነው፣ ተሸላሚ ሆኛለሁ። ከዛ በኋላ ወደ ትምህርት ቢሮ ወስዶኝ ትምህርት ቢሮ ውስጥ 1 ዓመት የትምህርት ቢሮ ውስጥ ሰርቻለሁ። ከዛ ኮሚኒኬሽን ቢሮ 1 ዓመት ሰርቻለሁ። ከዛ ወደ አፈ ጉባኤ እና እዛ በኃላፊነት ለ2 ዓመት ሰርቻለሁ እና አጠቃላይ ወደ 19 ዓመት አገለግያለሁ ማለት ነው። ወደ ትዳር መምህር ሆኜ ነው ያገባሁት። እንግዲህ እሷ ተማሪ ነበረች፣ እኔ አስተማሪ ሆኜ ነው ያገባሁት። 2001 ማለት ነው። 2001 ነው ያገባሁት። 2004 ወንድ ልጅ የመጀመሪያ ልጄን 2004 ነው የወለድኩት። ከዛ 2009 ሁለተኛ ሴት ተወለደች። ከዛ 2013 ልክ የበሽታ ሲጀምረኝ የመጨረሻ 3ኛ ልጅ ተወለደች እና እንደዛ ነው ወደ ዚህ የገባሁት ማለት ነው። ያው ኑሯችን እንግዲህ ያው እኔ ደሞዝ አለኝ፣ የመንግስት ሰራተኛ ነኝ። እሷ እንኳን ስራ የላትም፣ የቤት እመቤት ነች። አሁን ራሱ ምንም እንትን የላትም ማለት ነው እሷ እና ያው አሁንም እሷ ልክ እንደኔ የሰው እጅ እየጠበቀች ነው ከልጆች ጋር ማለት ነው። ልጆችን ይዛ እኔ እንግዲህ የዛሬ 5 ዓመት ነው ይህ በሽታ በአንዴ ነው የጣለኝ። ምንም እንትን በፊት ምንም በእኔ ላይ አይታይም ነበር። ትንሽ አንዳንድ አልፎ አልፎ የራስ ምታት ምናምን ይሰማኛል እንጂ ሌላ ምንም አይሰማኝም ነበር እና ይሄ መጨረሻ ላይ እንትን ስለኝ በአንዴ ነው የጣለኝ። አይኖቼን፣ እግሮቼን ምንን በሙሉ እንትን ብሎ ነው የጣለኝ እና ከዛ በኋላ በቃ መንቀሳቀስ አልቻልኩም እና ከዛ ወሰዱኝና ሐኪም ቤት ሲወስዱኝ እዛ አገር ቤት እንትኑ በጣም ግፊቱ በጣም እንትን ብሏል፣ ቶሎ ሆስፒታል ድረስ ተባለ። የኩላሊቱ ምናምን አልተባለም፣ እዛ ግፊት ነው ተባለ እንጂ። ከዛ በኋላ እሺ ብለን ወደዚህ መጣን። ወደዚህ ስንመጣ ግፊቱ ብቻ አይደለም ኩላሊቱም ፌል ሆኗል። በቃ ቶሎ ዳያሊሲስ ይጀምር ተባለ። እንግዲህ እንደዚህም እንትን አልተባለም። እሺ ብዬ እንትኑን ጀመርኩኝ። ከዛ ሰው ተፈልጎ ኩላሊት ቀየር ተባለ። እሺ ተባብለን ወደ እንትን ገባን። እሱ ፕሮሰሱ እንግዲህ በጣም ብዙ ነው። ከወንድሜ ጋር እንትን ጀመርን፣ ምርመራ ጀመርን። ከጨረስን በኋላ 2 ጊዜ ማለት ነው። 2 ጊዜ ከጨረስን በኋላ 2ቱንም ፌል አደረገብኝ
መጨረሻ ላይ ደርሶ ማለት ነው። እና በቃ ገንዘቤንም እዛ ላይ ጨረስኩኝ፣ አቂሜንም እዛ ላይ እንትን አረኩኝ። በቃ ተስፋ ቆረጥኩኝ ከዛ በኋላ እሱ እንትን ካለኝ በኋላ እና በቃ ለምንም እንትን አላልኩም። በቃ ከዛ ዶክተሮቹ እንደነገሩኝ ከሆነ ተፈጥሮ ነው አሉ። ተፈጥሮ ሲባል እንግዲህ ሲስተም የሚባል እንትን አለ። በኩላሊቶች ላይ የሚበቅሉት እንትኖች አሉ። እንደ ኢጢ ሆኖ እዛው ኩላሊት ላይ የሚበቅል እንትን አለ። እሱ ነው ኩላሊትን ያደከመ አሉኝ ዶክተሮች ሲነግሩኝ ማለት ነው። ይሄ አልፎ አልፎ እንግዲህ በሰው የሚታይ ከቤተሰብ የሚተላለፍ ነው የሚባለው። እንደዛ ነው እንግዲህ ዶክተሮች የነገሩ። እኔ መጀመሪያ ላይ ሲነግሩኝ እግዚአብሔር መሐሪ ነው፣ እግዚአብሔር ይምረኛል ብዬ በእግዚአብሔር ላይ ተስፋዬን ጥዬው ነበረ። ከዛ በኋላ እኔ ወደ ሐኪም አልገባም ብዬ ወደ ጸበል ገብቼ ነበረ። ወደ ጸበል አሁን ልጁ የለም እንጂ ከዚህ አሁን ከአንተ ጋር ከመጣ ልጅ ጋር ያልገባንበት ጸበል የለም፣ ያልርኩበት ጸበል የለም። እንግዲህ ሲዞርና እንትን ስል ነበረ። እንግዲህ እስከ ዛሬ ድረስ ምንም እንትን የለም። ስመረመር ያው በፊት እንደውም ኩላሊት ብቻ ነበረ፣ ኩላሊትና ግፊት ብቻ ነበረ። አሁን እንደውም ልብ ኬዝም ተጨምሮበታል እና አሁን የልብ ኬዝም እንትን ብያለሁ፣ ጨጓራ እንደዛው። እንግዲህ በልቼ እንትን አልልም፣ ጠጥቼ ውሃ አልጠጣም። ውሃ በእንትን ነው የምጠጣው። ምግብ ያው በእንትን ነው የምንበላው። በጣም እንትን ውስጥ ነው ያለሁት እንግዲህ ይሄ የአክስታችን ቤት ነው፣ የእርሳቸው ቤት ነው። በእንትን የቀበሌ ቤት ነው እና እርሳቸው ናቸው እዚህ እንትን ያሉትና እርሳቸው ናቸው ወደዚህ መጥተው ይታከም ብለው ወደ ራሳቸው እንትን ያሉኝ። ያኔ እንደዚህ ያሉ ነው። ትንሽ እንትን ነበራቸው፣ አቂምም ነበራቸው። ትንሽ ምንም አይሉም ነበር እና ከነሱ ጋር እሷ ነች የምትረዳን እዚህ እና ያው እዚህ ቤት ያለችውም ደግሞ የአለማዩ ባለቤት እሷም እጇም እግሯም እንትን ብለዋል። እነዚህ እኛ ሶስታችን እንግዲህ በሰው እጅ ላይ ነው ያለ ነው ማለት ነው እዚህ ቤት ውስጥ እና ከእርሳቸው ጋር ነው ያለው ማለት ፈልጌ። ጎረቤት ነን ከሱ ጋር በጌጃ ሰፈር ነው የምንኖረው የምንገኘው እና ያው ሰዎች ጋር ተጠግቶ ነው ያለው። እኛም እንግዲህ ስናቀው ከ5 ዓመት በላይ ሊሆነን ነው። ያው ተጠግቶ ነው ያለው። እንደዚህ አይነት ህመም ገጥሞታል። 5 ዓመት ነው አሁን ላይ ያለው ማለት ነው። መጀመሪያ ላይ ያው ትንሽ ራሱን ችሎ ነበር የሚንቀሳቀሰው። በአቅምም ይሁን በገንዘብም በምንም ባለው ነበር የሚንቀሳቀሰው። ከዛ በኋላ ግን ጊዜ እየሄደ ሲመጣ የተጠጋባቸውም ሰዎች ትንሽ ያግዙት ነበር። እነሱም እንግዲህ 2 በሽተኛ ነው እዚህ ቤት ውስጥ ያለው።
አንድ ሰው ነው እነሱንም የሚያኖረው ያለው። ስለዚህ እነሱም ደግሞ አልቻሉም። አልፎ ተርፎ ወደኛም ወደኛ ጎረቤቶችም ስናግዝ ኖረናል። አሁን በተለይኛ በመናቃቸው ሰዎች አቅም አላቸው በሚባሉ ሰዎች ያው እንግዲህ በዚህ ሰዓት እንደዚህ አይነት ሰው ነው የምትፈልገው። እኔ በመስሪያ ቤትም በኩል በጓደኞቼም በኩል ያው አዋጡ እስኪ እንደዚህ የተቸገረ ሰው አለ ይያልን እስከዛሬም ድረስ ያው የጎረቤቶች ሁሉ ያለው የግቢው ጠቅላላ ያው ያቅሙን ያደርጋል። እንደዚህ ማህበርም አለን። ማህበራችንም እንደዚህ ሲሰጣው ዲያሊሲስ እንዲያደርግ ሲደረግ ነው የኖረው። አሁን ላይ ግን ያው ሁሉም ሰው ራሱን ለማኖርም በፊት የሰጠህም እንግዲህ ስትደጋግምበት ይሰለቻል። አሁን ላይ በቃ እኛ ምንም ማድረግ አልቻልንም። እባክህን እስኪ ያለውን ነገር እንደዚህ የሚረዱ ሰዎች መፈላለግ መቻል አለብን በሚል ሁላችንም ያው ያቅማችንን ጥረናል። እንግዲህ አሁን ደግሞ እናንተን እግዚአብሔር አገናኝቶታል። እንግዲህ እግዚአብሔር መንገድ ይሆነዋል ብለን ነው የምናስበው። በዛሬ ጊዜ ዛሬን አይደለም የምታየው እስከ ለተሞት ድረስ እንዲህ የተሰቃየም ቢሆን መኖር መቻል አለበት። እቺን ዲያሊሲስ ሲያቆም እንደውም አሁን ደና ሆኖ ነው ያያችሁት። እግዚአብሔር በሚያውቀው በጣም ፊቱ ይጠቁራል፣ በጣም ያብጣል፣ ሆዱ ለብቻው ያብጣል፣ እግሩ እንዳበጠ ነው። አሁን ቀደም እንግዲህ ያንቀኛል ያለ እውነቱን ነው። ብዙ ጊዜኛ ምን እንደነግጥበት ጊዜ አለ። እሱ ለሊቱን ሙሉ ያቺ ድንጋይ እዛች ላይ ቁጭ ብሎ ነው የሚያድረው። እውነት ለመናገር በቃ በጣም ለማየት ሁሉ እንትን ይላል። በቃ ተሳቀቃለ ቁጭ ይላል። ድንጋይ ላይ ነው ቁጭ የሚለው። ደግሞ እሱ የሚተኛበት እዛች አልጋ እሱ ከኛ መኝታ ቤት ቅርብ ነው። ለሊቱ በሙሉ ሲያስል ነው የምሰማው። የእውነት ነው ማለት ያስላል። እና በቃ ሁሌ ለሊት እንዳለው ውጪ የዞረ ነው የሚያድረው አየር ለማግኘት። እና እሱ ሲያስለው እኔ ጨንቀኛል። መተኛት አትችልም። እንዴ ግድግዳችን የተያያዘ ነው በሱ መኝታ በኩል ማለት ነው። እና በጣም ያስላል። ያው ይነጋል እዛ ውጪ የዞረ እንዴ ተኝቶ አያድርምና ያለበት ሁኔታ በጣም አስቸጋሪ ሁኔታ ላይ ነው ያለው። በቃ መተንፈስ ይፈልጋል። እንዴት ነው ያው ጎረቤት አይተኛም። እንደዚህ አይነት ነገር ይያለ አምሮህም ሻይለህም ወጣ እንላለን እናየዋለን አይዞህ እንላለን። ደርብ ልብስ መደረብ አይፈልግም። ምክንያቱም በደረበ ቁጥር በጣም ያመመው ነው የሚመጣው፣ ያነቀው ነው የሚመጣው። እና እንግዲህ በእንደዚህ አይነት ሁኔታ ነው የሚኖረው። እንግዲህ እግዚአብሔር ጨመርበት። እግዚአብሔር ሁሉን ነገር ማድረግ አይሳነውም። እግዚአብሔር ደግሞ ያው በሰዎች ነው ምክንያት ሆኖ የሚመጣው እንጂ እሱ አይደለም። ስለዚህ እናንተ ምክንያት ሆኑት። እንግዲህ ይሄን ነገር የሚያይ የሚሰማ ሰው በጣም ይከብዳል። ዛሬኛ እንደዚህ መሆናችንን አይደለም ማየት ያለብን። ነገ ምንድነው የሚገጥመን? የተቻለው ሰው ለአንድ ሰው እኮ 50 ሎሚ ሸክሙ ነው። ለ50 ሰው ግን ጌጡ ነው የሚባል ነገር አለ። ስለዚህ በእንደዚህ አይነት ሁኔታ ሁላችንም እጃችንን ብንዘረጋለት ከኛ ጀምሮ እንግዲህ እስትንፋሱ እስከምታቋርጥበት ጊዜ ድረስ ታክሞም በሳምንት ይችን አንዷን ቀን እንኳን 3 ጊዜ ነው የሚባለው በሳምንት አንድ ቀን ነው ዳያሊሲስ ሊጀምር ሊሄድ እንደ ነገ ሊሄድ እንደ ዛሬ ብታየው ደግሞ ሌላ ሰው ነው አታውቀው። በጣም ታመማል። በጣም ሽንት ቤት መድረስ አይችልም። ይተነፍሳል። ያው እኛም ተጨንቀን ያለ ነው እንደዚህ አይነት ነገር ስታይ መቼም ያው ለልጆች ምንም ተስፋ ይሆንኩላቸው አይደለም። ለራሴም እንደዛው ለራሴም ምንም እንትን የለኝም። ልጅ አሁን ከናቷ ጋር ሊጠይቁት ይመጣሉ። እሷን ታክላለች። 3ኛ ልጁ ማለት ነው። ከሷ እድሜ አንድ ናቸው እድሜዋ እና በቃ አንገቱ ላይ ተጠምጥማ እንዴት እሷን ባየን ቁጥር እኛ በቃ ሆር ነው የሚበሰን። እና ልጅ በጣም ከባድ ነው። እና ማስተላልፈው መልእክት እኔ ህዝቡ ወላድ የሆነ የኢትዮጵያ ህዝብ እንደው ለልጆቹ ሲል ለልጆቹ ትንሽ ጊዜ እንኳን ቢኖሩላቸው የሱ መኖር ለልጆቹ ተስፋ ነው። ባለቤቱም ችግር ላይ ነው ያለችው። እንደተባለው ገጠር ነው ያሉት። ልጆቹ ይማራሉ፣ ምግብ ያስፈልጋቸዋል፣ ልብስ ያስፈልጋል፣ ጫማ ያስፈልጋል። እና ያለውን ነገር እጁን ቢዘረጋ
ለልጆች በፊት ደውላለሁ ነበር። አሁን አልደውልም። እነሱ ናቸው የሚደውሉት። ይደውሉና ይጠይቁኛል። ገና ነኝ እላቸዋለሁ። ምን እላቸዋለሁ? እና እኔ የሚሰማኝ ነገር ብነግራችሁ ጨለማ መካከል አሁን ሰው ጨለማ መሃል ቆሞ ወዴት እንደሚሄድ አያውቅም። ጨለማ ነው። ወደ ፊት ለፊትም ለማሄድ አይችልም። ወደ ኋላም ማሄድ አይችልም። ወደ ግራም ወደ ቀኝም ማሄድ አይችልም። ምን እንዳለ ስለማይታየው ማለት ነው። እንደዚህ አይነት እንትን ውስጥ ነው ያለሁት። ጨለማ ውስጥ ነው ያለሁት። ምንም እንትን የለኝም። በዚህ በሽታ አለ፣ በዚህ ችግር አለ፣ የፋይናንሻል ችግር አለ፣ በሽታ አለ። ከቤተሰቤ ተለይቼ ነው ያለሁት። እንደዚህ አይነት ውስጥ ነው ያለው እና ይሄ ከጨለማ በላይ ከጨለማ እንደው ድቅድቅ ጨለማ የሚባለው እንትን አለ። ድቅድቅ ጨለማ ውስጥ ነው ያለው። በቃ ምንም መለየት የማይችል ድቅድቅ ጨለማ ውስጥ ነው ያለሁትና ይህንን ምንድነው ማለት እንደውም እኔ እንደኔ ተጫዋች የለም፣ ግን አሁን እንደኔ ዝምተኛ የለም። በቃ ሁሌ ምንድነው የሚሰማኝ የሚታየኝ ምንድነው? ጨለማ ብቻ ነው። እኔ ሰውም አይታየኝም፣ ምንም አይታየኝም። ጨለማ ብቻ ነው የሚታየኝ። ተስፋ ቆርጫለሁ። መልክቴን ማስተላለፍ የምፈልገው እንግዲህ በእግዚአብሔር ስም ሁላችንም ይሄንን ሁሉ ያየም የሰማም ይሄን ልጅ ያግዘው። ልጆች አሉት፣ ገና ጨቅላ ናቸው። እነሱ የትምህርት ቤት አለ። ያው ባለቤቱም እዛው ገጠር ላይ ናት ያለችው፣ ስራም የላትም። እነሱ ይማራሉ፣ ያው እንዳለው ነው፣ ይበላሉ፣ ይጠጣሉ። እና ቢያንስ የአባታቸው መኖር ለነሱ ተስፋ ነው። እስትንፋሱ እስከምታቋርጥበት ድረስ እንግዲህ በእግዚአብሔር ስም እጃቸውን እንዲዘረጉ እኔ ጠይቃለሁ። የኔ ችግር የለው ልጆችን እንድረዳልኝ እንድረዱልኝ መንግስትም ቢሆን መንግስታዊ ያልሆኑም ቢሆኑ ህዝብም ቢሆኑ አደራ ላለሁ። ለኔም ደግሞ የሚችል ሰው ዳይሊስ ቢሰጠኝ ዳይሊስ ቢያረግልኝ አደራ ላለሁ። ከዚህ ውጪ ምን ማለት ይችላል?
ሳምራዊ እለፍ በመንገዴ በኢያሪኮ ላይ ጥሎኛል ወንበዴ ጥሎኛል ወንበዴ ነፍሴን ወደ ጽኑ ሞት ተቃርባለችና የዓለም መድኃኒት ክርስቶስ ቶሎና ኢየሱስ ቶሎና